አልተደም ሰው ባታውቅም የሞተ ሰው መታ ብሎ ማን ያስረኛል? ጅላ እንደ ገዜ ምንድነው የምታወራው? ሽል ከሆነ ይገፋል፣ ቂጣ ከሆነ ይጠፋል። አንዴ ልጅ ልጠውና ለለየው ግደለሽም አንተ አላልኩሽም? ነቢ ይቅርታሽ ነቢ እንደካነሽልኝ እንደካነሽልኝ እንደካነኛችሁ ቆይ ምን ለኩ ለዚህ የምታረጋው? ለምንድን ነው የሚነገር ነገር ማትሰማው? አልጁ ምን ነክ ነው? ሰማለሁ እኮ ነቢ ለተሰማን ለዛ ታረግ ነበር አልጁ። ለምን ትመጣን? እኔ ማባይ ስንት ጊዜ ነገርና አልጁ ለምን ደማ ማትሰማን? ሰማለሁ እኮ ነቢ ግን በቃ አልቻልኩም። አሁን አየሁሽ አይደል? በቃ እቺን ብቻ እኮ ነው ፈልጉ፣ ሌላ ምንም አልፈልግም። ትንሽ ብቻ አንቺ ማየት አልጁ። አባዬም ቤት አለ እማዬም አለች። በቃ አሁን ሂድ። አሁን እኮ በቃ አየሁሽ አይደል? እቺ ብቻ ናት እኮ በቃ ይበቃኛል። ሌላ ቀን ደግሞ ተመልሼ አይሻለሁ። እሺ ይላችሁ በቃ ለማይሆን ነገር ጊዜ አታጥፋ። ቻው። እሺ ድንጋዩን ላውጣ? ያው ስንጨቃጨቅ ሰምተሽን ታውቂያለሽ እንዴ? አይ እማዬ አታውቁም። እናንተ ጆሮ ጋር እስከሚደርስ ድረስ የሚያጨቃጭቀን ነገር አንድም ቀን ተፈጥሮ አያውቅም። እሺ እማዬ ያው ምን ተፈጥሮ ነው? ቻልኩ በጣም አይምሮ ሊቀበለው ከሚችለው ነገር በላይ ቻልኩ። በቃ አባትሽ ከዛሬ ነገ ችግሩን ያወያየኛል ብዬ ብዙ ጠበቅኩ። እሱ ግን ምንም ነገር ሊነግረኝ አልፈለግም። ጭራሽ እየባሰበት መጣ። ወደ አይምሮ የሚመጡ ክፉ ሀሳቦች ነው ሁሉ ራሴ እንዳይቆጣጠሩት በራቸው ማርኬ ዘጋው። እሱ ግን አንድም ነገር ሊነግረኝ አልፈለግም። ምን እማዬ አንቺም ታውቂያለሽ፣ አባዬ በጣም ጎበዝ ነው። እኔን ለማስተማር እኔን ወደሚፈልጋት አብጌ ለማምጣት በጣም ብዙ ዋጋ ከፍሏል እማዬ። እና በቃ አሁን የሚያስጨንቀው ነገር ቢኖር ጊዜ እየጠበቀ ነው እንጂ እማዬ ይነግርሻል። እሱን ነው የሚያደባብቀን ነገር በመካከላችን ምን አለ? እስኪ ንገሪኝ አብጌ። አንቺ እስከምታውቂው ድረስ እኔ ደረጀን ምንም ነገር ቢያደርግ ቀና ብዬ እማዬ ወንዶች በውስጣቸው በጣም ብዙ ነገር ይዛሉ። ስለዚህ እማዬ እባክሽን አባዬን አትቀየሚ። ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ዳጣ እናቷን ማን እንደሆነች ለማወቅ እጅግ በጣም ጓጉታ ነበር። ደረጀ እባክሽን ተረጋጊ እያላት ነበር። ነገር ግን ዳጣ በጭራሽ አልረጋጋም እናቴን እስካቅ ድረስ በማለት እጅግ በጣም ስለ እናቷ ለማወቅ እጅግ በጣም ጓጉታ አድሮባት ነበር። ናታን በጣም ቸኩያለሁ እናቴን እስካቅ ድረስ በማለት እጅግ በጣም ስትጓጓ ነበር። ተረጋጊ እባክሽን ብላ ብትላትም እናቴን እስከማገኝ ድረስ በጣም ቸኩያለሁ ብላ ለሰላም ደውላ ነግራት ነበረ። ነገር ግን ሰላም እንድትረጋጋ ብትነግራትም ነገር ግን እናቴን እስከማቅ ድረስ እጅግ በጣም ቸኩያለሁ ሲሉ ያወራሉ። እናም አባዬ እባክህ እማዬ በጣም ተከፍታለች፣ ምን እየተፈጠረ ነው ንገረኝ ሲል ይጠይቃታል። እና ምን እንደተፈጠረ ደጋግሞ እየጠየቀው ነበር። እና ምንም ቢፈጠር አባዬ እባክህን ንገረኝ እያላት ነበር። ነገር ግን ምንም ቢፈጠር እንድትነግረኝ ደረጀ የድሮ ደረጃ አይደለም ከኔ ብዙ ነገር እየደበቀኝ ነው በማለት እጅግ በጣም ተከፍታ እያለቀሰች ነበር። ነገር ግን እባክህን እማዬ በአባዬ ላይ ትፍረጅበት፣ የሆነ ነገር ሆኖ ነው እንጂ በጭራሽ አንቺን ላስከፋ ፈልገው እንዳልሆነ እርግጥ ነው ብሎ ትለምናታለች። ነገር ግን አይ አባትሽ የድሮ ሰው አይደለም እጅግ በጣም ተቀይሯል ስትል ታዝናለች። አባዬ እባክህ እናቴ በጣም ተከፍታለች፣ ምን እንደተፈጠረ ንገረኝ ስትለው ደጋግማ ብትለምነው ነገር ግን ምንም ነገር ማድረግ አልችልም እያለች ነበር። ግን በጣም ተከፍቶና እጅግ በጣም አዝኖ ነበር። ደረጀም እጅግ በጣም እያለቀሰ ነበር። እናም እጅግ በጣም ከፍቶት እያዘነ ነበር። እየተፈጠረ ያለው ነገር እባክሽን ንገሪኝ ብሎ ደጋግሞ ይጠይቃል። አባዬ ለምን ያልተጨነቃለህ? ሁሉ ነገር ተናግረ ለምን አጨርሶም ስትል ትነግረዋለች። ነገሮች ሁሉ ቀላሉ አባዬ ወይኔ እኔ ልናገር እንዴ ስትለው አይ በጭራሽ አይሆንም እኔ ራሴ እናገራለሁ
ይህን ነገር አንቺ ርሺ በማለት ትነግራታለች። እና ነገሩ እንድትረሳና ምንም ነገር ማሰብ እንደሌለባትም ትነግረዋለች። እና እማዬ እባክሽን እየለመንኩሽ ነው እንደዚህ ስሜቴ አትሁኚ በማለት ትለምናታለች። ነገር ግን ልጄ ምን ማድረግ አለብኝ? አባትሽን ብዙ ነገር እየደበቀኝ ነው እና አንዳንድ ነገር እንድነግረኝ ፈልግ ነበር ስል ደጋግሞ ቢነግርም ነገር ግን መናገር አልቻለም ነበር። እና ደጋግሞ እየለመነ ቢለምንም ነገር ግን ደጋግሞ እንትን እያሉ ነበር። በጭራሽ መስማት አልፈልግም፣ አሁን ብቻዬን ተወኝ፣ እረፍት ያስፈልገኛል፣ ልተኛ ስትል ትናገረዋለች። እናም እራት ምናምን አትበሉኝ፣ በቃ ራሳችሁ ተመገቡ፣ ደረጀ ይህን ዓለመት አብረን ስንኖር አንድ ቀን አስከፍቶኝ አያውቁም ይመስለኛል፣ ሰልችቻለሁ ማለት ነው ስትል ትነግረዋለች። እናም አይ እማዬ እባክሽን አባዬ መቼም ቢሆን አይሰለችሽም፣ ስለዚህ እባክሽን ተረጋጊ እያላት ነበር። ነገር ግን ማርታ በጣም አዝና ክፍሏን ለቃ እስክትወጣ ድረስ ደረጀ ደጋግማ ብትጠይቅ ምንም ነገር ልነግራት ፈቃደኛ አልነበረም። እባክህ ብላ ብትለምነው ነገር ግን ምንም ነገር ልናገር ፍላጎት ስላልነበረው ለዛሬ ምንም ነገር መናገር አልችልም በማለት ብቻውን ለመሆን ወሰነ። እናም ዳጣም ስለ እናቷ ለማወቅ እጅግ በጣም ጓጉታ ነበር። እናቷን ለማወቅ ፈልጋ ነበር እና ሁሉ ነገር ለጥሩ ሁኔታ ላይ ነበር። ነገር ግን አሁን ላይ እየተፈጠረ ያለ ነገር እጅግ በጣም ያሳዝን ነበር። እየተፈጠረ ያለ ነገር ለማጣራት ቢሞክሩም ግን ምን ዋጋ አለ? አሁን ላይ እየተፈጠረ ያለ ነገር እጅግ በጣም ከባድ ነው ስትል እናም ሁሉም ሰው ደስተኛ ነበሩ። ነገር ግን ማርቲ ደረጀ የሁሉ ነገር የተሰማት ነገር ወይም ደግሞ ምን ብቻ እያስወራ እንዳለም ጭምር ለማወቅ ብትጠይቅም ነገር ግን እሷ ምንም ነገር ለመናገር ፈቃደኛ አልነበረችም። እናም ይሄ እየተፈጠረ ያለ ነገር ምንም አሁን አንድ ነገር ብቻ ነው የምናስበው ስትል ታወራለች። እና ምንም አሁን አንድ ነገር ብቻ ማድረግ አለብን ስትል ነበር። እና እየተፈጠረ ያለው ነገር ማወቅ ሳይኖርብን አይቀርም እባክሽ ብላ እናም አብሮ ልደት እያከበሩ ደስተኞች ነበር። አርጁ ደግሞ ራሱን በመሳት እየታመመ ሰው እያስመሰለ ነበር። እና ለካ አብዬን ለማየት ነበር የሱ ፍላጎት። አብዬን ልክ ስታያት አብዬን ደስ ብሎት ሲነቃው ሲመታው አብዬን አሁን አንቺን ለማየት እኮ ነው የፈለግኩት እያለ ማውራት ጀመረ። ዳጣም ስለ እናቴ ማወቅ እፈልጋለሁ። እናቴ እኮ ምናልባት 3-4 ወንድሞች ይኖራታል እና ከነሱ ጋር ደስተኛ ሆናለሁ ሲል ማውራትን ይቀጥላል። እና ምናልባት እናቴ ብዙ ልጆች ሊኖራት ይችላሉ እና ከሷ ጋር ደስተኛ ሆናለሁ እያላት ነበር። ምንም ነገር ቢፈጠር አንድ ነገር ማድረግ አለብን ሲል ያወራል። እና ምን ማድረግ አለብኝ ብሎ ሳወራው እባክን እንደዛ ታርጎ ብሎ እየለመናት ነበር። እና እባክሽን ብሎ ደጋግሞ ጠይቃቱም ግን ምን እየተፈጠረ እንዳለ አርጁ ምን እየሆንኩ ነው? አርጁ እባክህ ከዚህ ብላ ደጋግማ ጠየቀችው። እና እንድትሄድ እፈልጋለሁ ብሎ አይ እኔ እኮ አንቺን ናፍቀሽኝ ላይ መጥቼ ነው አንቺን ላይሽ እኮ ነው የመጣሁት ብሎ ደጋግሞ ስለምናት ነበር። እና እሺ ከኔ ምንድነው የምትፈልገው ብሎ አስጠይቀው አንቺን ለማግኘት ነው የመጣሁት እያላት ነበር። እና አሁን አንድ ነገር ብቻ ነው አርጁ ካንተ የምፈልገው እባክህ አርጁ ስትል ትለምናለች። አባዬም እማዬም እዚህ ናቸው አሉት። እባክህ ሂድ በለኝና ደግሜ እዚህ እንዳትመጣ ስትለው ትነግረዋለች። እሱ ግን መቼ መሄድ እንደማይፈልግ ደጋግሞ ይነግራታል። ግን ስትናፍቀኝ እኮ ነው፣ ስትናፍቀኝ ደግሞ ተመልሼ እመጣለሁ እሺ እያላት መሄዱ ወሰነ። እሺ በቃ አሁን ግን ዝም ብለህ ሂድ እባክህን ስትል ትለምነዋለች። ከዛ እሱም እሺ በቃ ሄዳለሁ እያላት ነበር። ነገር ግን ምን እየተፈጠረ ነው? ምን እያልሽ ነው ብሎ ደጋግሞ ይጠይቃታል። እና ምንም እየተፈጠረ እንዳልሆነ ብትነግረውም ሰላም ጋር እያወራች ነበረ። ዳጣ በጣም ደስ ብላት ለሰላም ሁሉ ነገር እንደምትነግረን እና እናቷን እንደምታገኘው ጭምር ስትነግራት ነበር። እና ምንም ቢፈጠር ከሆነ በኋላ ደስተኞች እንሆናለን ስትል ነበር። እናቴንም አገኛታለሁ ደረጀም በኋላ አገኝሻለሁ ስለብላ ስላላት አሁን እሷ አንድ ነገር ማድረግ እንዳለባት ተወስናለች። ሁሉ ነገር ይስተካከላል እባክሽን ተረጋጊ እያለች ነበር። ነገር ግን ስለ እናቴ ለማወቅ በጣም ቸኩያለሁ፣ እናቴ ናፍቀኛለች እያለች ስለ እናቷ ለማወቅ እጅግ በጣም ጓጉታ ነበር። እና እየተፈጠረ ያለውን ነገር ለማወቅና እናቷም ለመስማት በጣም ጓጉታለች። እና እናቴ ማን ትሆናለች ብለን
በጣም ጓጉቻለሁ፣ እናቴን እስከማቅ ድረስ በጣም ጓጉቻለሁ እያለች እጅግ በጣም ስትጓጓ ነበር። እንዲገዘኝና አንቺ ደግሞ እያለ አንድ ላይ እያወሩ ነበር። ደስተኞች ነበሩ እና አንቺን ያቀፈኩ ድህነትን እንዳቀፈ ነው። ጊዜ ደግሞ አንዳንዴ ታበዛዋለህ፣ የምታወራው ነገር አይታወቅም እንዴ? ምን እያወራን ነው ብሎ ሲጠይቀው ነበር። እናም እሱም እያወራልህ ነገር ትክክል እንደ እባክህ መሆን ነገር አታርገው ብሎ እየነገራት ነበር። እባክህን እቅር እንድልህ የምትፈልግ ከሆነ ሁሉ ነገር እንድትነግረኝ እፈልጋለሁ እየተፈጠረ ያለው ነገር አለች ማርቲን። እና ደረጀም እባክሽ ማርቲን ምን ነገር አትጠይቅኝ፣ ያለበት ሁኔታ መጥፎ ነው ብሎ ብለምናቱም እየተፈጠረ ያለው ነገር ማርቲ እባክሽን ንገሪ ብሎ ደጋግሞ እየለመነችው ነበር። ነገር ግን እሱ ምንም ነገር መናገር አልፈለገም። እሷ ደጋግማ ብትለምንም ሁሉ ነገር ንገረኝ እባክህ፣ እየተፈጠረ ያለው ነገር ምንድን ነው ብላ ጠየቀችው። ነገር ግን እሱ ምንም ነገር መናገርና መተንፈስ አልፈለገም ነበር። እባክህ ደሪ፣ ህይወታችንና ቤተሰቦቻችን ማፍረስ የለብንም። እየተፈጠረ ያለ ነገር ከኔ አትደብቅ እባክህ ንገረኝ ብላ ብትለምንም ደረጀ ማርቲ ምንም የምነግርሽ ነገር የለኝም እባክሽ አታስጨንቂኝ፣ በቃ ተይኝ፣ ምንም ነገር አትጠይቂኝ በማለት ከማልቀስ ውጪ ምንም ነገር ማለት አልቻለም። እና እሷም ደሬ እባክህን እንደሳቱን እየተፈጠረ ያለ ነገር ምንድን ነው ንገረኝ እባክህን ብላ ደጋግማ ለመነችው። ነገር ግን እሱም በጣም እያለቀሰ ምን ብዬ እንደምነግርሽ አላቅም፣ ምን ልበላት ዳጣ የኔ ልጅ ልበላት እና የወለድኩት ደግሞ ከሰላም ብዬ ንገራት እንዴት ልበል እያለ እጅግ በጣም ተጨነቀ። ማርቲን ካልነገርክኝ የኔ እናንተ መጨረሻ ነው መሆኑ፣ ካሁን በኋላ በጭራሽ አልታገስም። ደሬ የምትነግረኝ ከሆነ እባክህን ንገረኝ፣ አለዛ ግን የኔ እናንተ ጉዳይ እዚህ ጋር ያበቃል ብላ ከክፍሏ እጅግ በጣም ተናዳ ወጣች። ደረጀም ግራ ተጋባ። ማርቲን ደጋግሞ ብለምናትም እሷ ግን በጭራሽ መስማት አልፈለገችም። ምንም ነገር ብትነግረኝ እባክህ ዳሪ፣ ህይወታችንና ትዳራችን ማፍረስ የለብንም እንድትነግረኝ እፈልጋለሁ። ከኔ የደበቅከው ነገር ምንድነው ንገረኝ ብላ በተደጋጋሚ ለመነችው። ነገር ግን ምንም ነገር ልነግርሽ አልችልም በማለት እጅግ በጣም አልቅሶ እያለቀሰ ነበር። ዳሪ እባክህን ብላ ደጋግማ ብትለምነውም ነገር ግን እሱ ምንም ነገር የመናገር ፍላጎት አልነበረውም እና አይኖቹ በእንባ ተሞልቶ ማርቲ ላይ ብዙ ነገር አድርጋለሁ በማለት እጅግ በጣም እያዘነና እያለቀሰ ነበር። እጅግ በጣም አዝኖ እያለቀሰ ነበር እና እጅግ በጣም ከፍቶት ነበር። ግራ ገባውም። ምክንያቱም ስለ ዳጣ ለመናገርም አልቻለም። ምን ማድረግ እንዳለበትም ግራ ተጋባ። ከመከፋቱና ከማልቀስ ውጪ ሌላ አማራጭ አልነበረውም እና ግራ ስገባው ምን ማድረግ እንዳለበትም ግራ ተጋባ። ምክንያቱም እጅግ በጣም ከፍቶት እያለቀሰ ነበር እና የሚያደርግ ነገር ጠፋባት። ምክንያቱም ዳጣም ስለ እናቷ በጣም ለማወቅ እጅግ በጣም ጓጉታ ነበር እና ስለ እናቷ ለማወቅ እጅግ በጣም ቸኮለች እና እሱን ለማወቅ በጣም ጉጉት አድሮባት ነበር። እና ቆይ ምን ተፈጥሮ ነው እማዬ ብላ እናቷን እየጠየቀች ነበር። ዳጣ አይ ምንም አልተፈጠረም፣ ሁሉ ነገር ሰላም ነው ብላቱም፣ ነገር ግን ማርቲ በመጨረሻው ክፍሉ ለቃ ትወጣና ክፍሉን ለቃ ወጣ የአብዬል ክፍል ትገባለች። ምን እንደተፈጠረ ንገርኝ እያለች ስትለምነው ነበር እና እንድትነግረውም ደጋግማ ብትለምንም ምንም የምነግርሽ ነገር የለኝም እባክሽን እያለች ነበር። ቆይ ምን ተፈጥሮ ነው ለምን አትነግሪኝም ብሎ ደጋግሞ እየጠየቃት ነበር እና እባክሽን ብሎ ብለምናቱም እሷ ግን በጭራሽ ሊናገር ፍቃደኛ አልነበረም እና እሺ ብላ ለመናገር ትወስናለች። እና ያለባቸውም እንግዲህ እስከዛሬ ይህን ዓመት ያንቺ መጀመሪያ ልጃችን ነሽ፣ ይህን ዓመት አብረን ስንቆይ አንድ ቀን ስንጨቃጨቅ እንኳን ድምጻችን ሰምታችሁ አታውቁም። እና አባዬ ቆይ ምን ተፈጥሮ ነው አባዬ እባክህን ንገረኝ ብላ ደጋግማ እየጠየቀችው ነበር። ምንም አልተፈጠረም እባክሽን ተይኝ ብሎ እያለቀሰ ነበር። ቆይም አባዬ ለምንድነው ከማዬ ጋር ሰላም ያላወረዳችሁ? አባዬ እባክህ ሰላም አውርዶ ብላ ደጋግማ ስትለምነው ነበር። እሱም ምንም አልተፈጠረም አታስቢ ልጄ፣ ሁሉ ነገር ሰላም ይሆናል፣ ይስተካከላል ስትል ትነግረዋለች።
አባዬ እባክህን እውነቱን ንገረና ተገላገል። እናቴ እንደዛሬ አዝና እንደዛሬ አልቅሳ አታውቅም። በቃ የመጣ ይምጣ ሁሉ ነገር ንገራትና ተንፍስ፣ አንተን ብቻህን መጨነቅ ይብቃ ስትል አብዬ ጠየቀችው። ደረጀ ግን በጭራሽ መናገር አልችልም ልጄ ብሎ እያለቀሰ መናገር ጀመረ። ማርቲን አጣሉ ብሎ በጣም ፈርቶ ነበር። ወደ ተመልካቾች ዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ